የ47ኛ ክፍለ ጦርና የአገዛዙ ቁንጮ አዋጊ ነው የሚባለት ኮሎኔል ጣሰው እጅ አልሰጥም በማለቱ ምሽግ ውስጥ መቀንደሹ ተሰምቷል። አፋብን በዛሬው ዕለት በተለያዩ ግንባሮች ባደረጋቸው ወሳኝ ተጋድሎዎችም እጅግ ስትራቴጂካዊ የሆነችውን ከተማ መቆጣጠሩም ተረጋግጧል። አፋብን ያደረጋቸው በዛሬው ዕለት ወሳኝ የድል ብስራት መረጃዎችና የተለያዩ ወደ ግንባሮችም በዛሬው የመረጃ ሰዓት ከምዳሳቸው መረጃዎች መካከልም ሌላኛው መረጃም አድርጌዋለሁ። በመድፍ በዙ 23 እንዲሁም ድሮን ያልበገረው የፋኖ ኃይሎች በመሪያቸው አርበኛ ዘመነ ካሴ አማካኝነት አዲስ ዘመቻ መተላለፉ ነው የተሰማው። በደቡብ ወሎ ዞን ከለላ ከባድ ውጊያ የተደረገ ሲሆን ወታደራዊ ካምፑም በፋኖ እንዳልነበረም ሆኗል። የአገዛዝ ጦርም ከባድ ኪሳራን ማስተናገዱም ተሰምቷል። በሸዋና በጎጃም የተጠናከረ ዘመቻ መደረጋቸውም ቀጥሏል። ሌላኛው የሰዓቱ መረጃችን ነው የሚሆነው። ውድ አድማጭ ተመልካቾቻችን እነኝን ጨምሮ በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማሉ ያልኳቸውን ሌሎች አጫጭርና ወቅታዊ መረጃዎችን ጨምሬም ወደ እናንተ የማደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ እንዲሁም ቪዲዮውን ሲጀምሩ ላይክ እና ሼር በማድረግ እንዲሆን ከወዲሁ በአክብሮት እየጠየቅኩኝ እኔ በቀጥታ ወደ መረጃዎች አለፉኝ። እስከ ፍጻሜው ድረስ አብራችሁን ቆዩም። አድማጭ ተመልካቾቻችን በዛሬው ዕለት ከተሰማው እጅግ ወሳኝ መረጃዎች መካከል የ47ኛ ክፍለ ጦርና የአገዛዙ ቁንጮ አዋጊ ኮሎኔል ጣሰው እጅ አልሰጥም በማለቱ በአፋብኖች መሸኘቱም ተረጋግጧል። ዘመቻ ሙሉ ቀን አለኝና ዘመቻ ሰለሞን ጋሻው ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ነበልባሉ 23ኛ ክፍለ ጦር በተጣመሩበት በዛሬው ዕለት ከባድ የሆነ ድል መቀዳጀታቸውም ተነግሯል። በእነዚህ ቆራጥ የኢትዮጵያ ልጆች ስም በታወጀው ዘመቻ ከጧቱ 12 ሰዓት ተኩል ጀምሮ ባለምበር ከተማ ውጊያም ሲደረግ ውሏል። የውጊያው ዓላማም በኮሎኔል ጣሰው የሚመራውን በመደምሰስ ከፍተኛ ኪሳራ ለማድረስ መቻሉ ነው የተረጋገጠው። እንዲሁም ኮሎኔል ጣሰውም እጅ አልሰጥም በማለቱ መቀንደሹም ተሰምቷል። ከዚህ በተጨማሪም በርካታ የነፍስ ወከፍ እንዲሁም ከባድ መሳሪያዎች በአፋብን ቁጥጥር ስር መዋላቸው ነው የተረጋገጠው። ለህዝብና ለሰራዊቱ ራሱን አሳልፎ የሰጠው ሙሉቀንና የነበልባሉ 23ኛ ክፍለ ጦር ዋና ሰብሳቢ አርበኛ ሰለሞን ጋሻው ከጠላት ጋር ፊት ለፊት ተናንቆ የክብር መስዋዕትነትን የተቀበለው ስማት ወንድማቸው በተደረገው ዘመቻም ውጤታማ ውጊያ መደረጉ ተሰምቷል። ሁለቱ ሰማዕታት አርበኞች ሰራዊታቸውን የሚያከብሩና በስራቸውም የሚከበሩ ወንድሞች እንደነበሩም ስራዎቻቸው አፋውተው ይናገራሉ ሲሉ የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርም ገልጸዋል። በውጊያው ጠላት በርካታ የሰው ኃይሉን ተነጥቋል፣ ከመሪው ጭምር ማለት ነው። ኮሎኔል ጣሰው በሰሜኑ ውጊያ በትግራይ ጦርነት በርካታ ኦፕሬሽኖችን በድል ከተወጡ ኮሎኔሎች መካከል አንዱ ነው በማለት በአብይ አህመድ ሲሞካሹ የነበሩ ግለሰብ መሆኑም የሚታወስም ነው። በዛሬው ዕለትም እጅ አልሰጥም በማለቱ ምሽግ ውስጥ መደምሰሱም ተረጋግጧል። ውጊያ የተደረገባቸው ቦታዎችም ቁስቋም ሙሉ ተራራ፣ አይለብሶ፣ ሰንቆርጭና አባይ መስክን ወሳኝ የሚባሉ ቦታዎችን አፋብን መቆጣጠሩ ነው ይፋ ያደረገው። ከዚህ በተጨማሪም ወረታ ከተማ ዙሪያ በዚህ ግንባር ተሳታፊ የሆነው የነበረው 23ኛ ክፍለ ጦር አሃድም አንዱ ነው። 3ኛ ሻለቃ ሲሆን ውጊያውን በጠዋት በመጀመሪያ ከሰዓቱ በድል ማጠናቀቁ ነው መረጃዎችም ያመለከቱትም። በሌላ በኩል ከአብይ አህመድ አገዛዝ ጋር የፋኖ ጦርነት ከጀመረ 3 ዓመቱን ለመድፈን በጣት የሚቆጠሩ ሳምንታት የቀሩት ነው ያለው ፋኖ በክልሉ በተለያዩ አካባቢዎች የተከፈተውን ዘመቻ ተከትሎ የአጸፋ እርምጃ እየሰጠ መሆኑን አርበኛ ዘመነ ካሴም ገልጿል። የክረምት ወሩን ለኛ ደጀን ነው ያለው አርበኛ ዘመነ ካሴም አገዛዙ ሙሉ ለሙሉ ለማስወገድ ያለንበት ወር በጥንቃቄ መጠቀም አለብን ብለዋል። በዚህ ክረምትም ፋኖ የበላይነትን ወታደር ይወስዳል ተብሎ የተጠበቀ ሲሆን የአርበኛ ዘመነ ካሴን ጥሪም ይህንን ታሳቢ ያደረገ ነው ተብሏል። በአማራ ክልል የሚደረጉ ውጊያዎች ተጠናክረው ቀጥለዋል። በደቡብ ወሎ ዞን ከለላ ወረዳ ስር በምትገኘው ልጓ ገጠር ከተማ ሰፍሮ በሚገኘው የሚኒሻ አድማ ብተና ወታደራዊ ካምፕ ላይ ዛሬ ሌሊት ላይ ፋኖ ጥቃት መፈጸሙንና ድንገተኛ ጥቃት ማድረሱን ከአካባቢ የወጡ መረጃዎችም ገልጸዋል። የጓም የውጊያና ተጨማሪ ስምሪቶችን በተመለከተ ድንገተኛ ጥቃቱን ተከትሎ ቀጥሎ በካምፑና በአካባቢ ሁለት ሰዓታትን የፈጀ ውጊያ እንደተደረገና በልጓና አካባቢ የተደረገ ውጊያ እስከረፋዱ ድረስ ቀጥሎ እንደነበር መረጃዎቻችንም ገልጸዋል። በጥቃቱና በተቀሰቀሰው ውጊያ ግን የደረሰው ሰብአዊ ኪሳራ በውል ያልታወቀ ሲሆን በሚሊሻ ካምፑ ላይ ጥቃት መፈጸሙን ተከትሎ ግን
በሌሊትም ከፍተኛ ጉዳት ደርሶ ሊሆን ይችላል በሚል መልእክታቸውንም የመረጃ ምንጮቻችንም አድርሰውናል። በደቡብ ጎንደር ቀጠናት ደግሞ በጉና በተለያዩ አካባቢዎች አዲስ ወታደራዊ ስምሪት መኖሩን ዛሬ የወጡ መረጃዎች ያሳያሉ። ወደ ሀገረ ገነት እንዲሁም ወደ ክምር ድንጋይ ወደ ጉና ጊሳና ብናት መስመር ሰፊ እግረኛ ወታደራዊ እንቅስቃሴ መኖሩም ተገልጿል። በደቡብ ወሎ በወንጫሌና በአምባሰል በመርሳ ቀጠናዎችም እንዲሁ ውጊያዎች መኖራቸው የመረጃ ምንጮቻችንም ገልጸዋል። ከዚህ መካከልም በፋኖ የወጣው መግለጫ እንደሚያሳየው ከመርሳ ከተማ መነሻ በማድረግ በሶስት አቅጣጫ ማለትም ወደ መሃል አምባና ዶክል ተብሎ በሚጠሩ የአምባሰል ተራራማ ሰንሰለታማ አካባቢዎች ወታደራዊ እንቅስቃሴ ካደረገ የመከላከያ አድማ ብተና ሚኒሻ ኃይል ጋር ውጊያ መደረጉ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በስሩ የሚገኙ በዚሁ ቀጠና የሚኒሊክ ዕዝ 104ኛ 101ኛ ኮር በጋራ የመከላከል መልሶ የማጥቃት ዘመቻ በማድረግ እንዲሁ ድል መጎናጸፋቸውን መግለጫው ያሳያሉ። በጥቃቱ በርካታ ክላሽንኮቭ ተተኳሽ እንዲሁም የድሽቃ ከባድ መሳሪያዎች ተተኳሾችና ወታደራዊ አልባሳት ልዩ ልዩ ወታደራዊ ቁሳቁሶችም በፋኖ እጅ መግባታቸው ሲገለጽ ውጊያው እስከ 100 የሚደርስ ኃይል ጉዳት እንደደረሰበትም ገልጿል። በቦረና ሳይንት መካነ ሰላም ዙሪያ በመከላከያ አድማ ብተና ምንሻ ከመካነ ሰላም ከተማ በመነሳት በሌሊት የፋኖ ዞች ላይ ድንገተኛ ዘመቻ በወጡበት ወቅት ውጊያም ተከስቷል። ውጊያው በመካነ ሰላም ከተማ አቅራቢያ በሚገኙ ቢሊት አብሮሮ ፋዲና በዋ ተብሎ በሚጠሩ አካባቢዎች እንደነበረ የመረጃ ምንጮቻችንም ገልጸዋል። በእነዚህ አካባቢዎችም በሌሊትና በቀን በነበረ ዘመቻና እንቅስቃሴ በተደረገ ውጊያና የደፈጣ ጥቃት የደረሰው ጉዳት በውልም አልታወቀም። በሰሜን ወሎ የተጠናከረ ወታደራዊ ስምሪት መኖሩም ሌሎች የመረጃ ምንጮችም ገልጸዋል። በሰሜን ወሎ ቀጠና በተለያዩ አካባቢዎች አገዛዝ ወታደራዊ ስምሪትና እንቅስቃሴ ተጠናክሮ መቀጠሉም ሲገለጽ በተለይ በቆቦና በላስታ እንዲሁም የግዳን የሰሜን ወሎ ደጋማ አካባቢዎች መጠነ ሰፊ የእግረኛ እንቅስቃሴ የተደረገ ሲሆን የአቡነ ዮሴፍ ተራራን በሁሉም አቅጣጫ መሰረት ያደረገ ዘመቻ ያደረገ ሲሆን በሌላ ዘመቻ ደግሞ የአምባሰል ተራራዎችን መሃል ያደረገ ዘመቻ እንቅስቃሴ እንዳለም ያወጡ የመረጃ ምንጮችም ይገልጻሉ። መረጃዎቻችን ሲቀጥሉም በሸዋ ደራ ወረዳ በምትገኘው ጉንዶ መስቀል ከተማ ትናንት ምሽግ የኦነግ ሸኔ ታጣቂ ቡድን ጋር በተደረገው ውጊያ የአካባቢው የመንግስት ጸጥታ ኃይል ተጨማሪ ኃይል ድጋፍ እንዳያደርስ ለአካባቢው ሚኒሻና ለአካባቢው አርሶ አደሮች እንቅፋት መፍጠሩና ይህም ቅሬታ መፍጠሩን የአካባቢው የመረጃ ምንጮችም ገልጸዋል። ትናንት 6 ሰዓት ተኩል በጉንዶ መስቀል ከተማ ቀበሌ ዙሪያ ደግሞ አዲስ ከተማ አካባቢ የኦነግ ሸኔ ታጣቂ ቡድን ከፍተኛ ወረራ የፈጸመ ሲሆን የአካባቢው ሚኒሻ አባላት አቅማቸውን አሟጠው ሲከላከሉ እንደነበሩም ምንጮቻችን ገልጸዋል። በወረዳው ውስጥ እንዲሁ ከሚገኙ 34 ቀበሌዎች ወደ 28 ቀበሌዎች አብዛኛው አማራ የሚኖርባቸው መሆናቸውም ታውቋል። ከዚያ አካባቢም የተመለመሉ ሚኒሻዎች ራሳቸውን ከኦነግ ሸኔ ለመጠበቅ የሚያደርጉት ዘመቻ በሌላ አካባቢ ከሚያደርገው የሚኒሻ ስምሪት የሚኒሻ ምልመላ ተያያዥ ስምሪቶችም ይለያያሉም ተብሏል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።